እንትንም ትንሽ በልቻለሁ። እንደውም ጎበዝ ነኝ፣ አልዘጋኝም። አሁን ደግሞ ዊስኪ እንደገና መተው አለብኝ። 2 ቀን ተከታታይ ጠጣዋ። ተከታታይ ሳይሆን 1 ቀን አረፍም ነው። አሁን ደግሞ ወደ ቢራ ዙራላ አባ አምቡላንስ መጥቶ እንዳይወስደኝ ማለት አይ ቲንክ ዊስኪ ስጠጣ አልቅሽ ይለኛል። ማልቀስ የምፈልግ ቀን ዊስኪ ጠጣለሁ። እሺ ዝም ብዬ ማላገጥና መጫወት የፈለኩ ቀን ደግሞ ቢራ እንጠጣለሁ። ትንሽ ዩቲዩብ እንትን ላይ አወራለሁ። ዩቲዩብ ክፍት ነው። አይ ነው በዚህ ሰዓት እንደምገባ ያውቁ የዩቲዩብ ልጆች። 1-2 ሰዓት እንትና ላይ ላዳመጠው ፈለኩኝ። እንትና ወለ ጊዮርጊስ ስሜነ ላይ ኢንተርቪው ሰጠው ራይት በወራ እንደ ጠጪ ያ ሳቄራ ሰቀያ ኢንተረስት ስላረገኝ ምን እንደሚያወራ ጭንቅላቱን ላይ እፈልጋለሁና ልስማው። ሰሜን ላይ ሪአክሽን አደርጋለሁ። እሺ ይሄ ነው ፕላን። ከዛ በኋላ ፎን እንላለን። ዲጄ ከገባ ደግሞ ትንሽ እንጫወታለን። ያ እሱ የሚዲያ ብዙ አይደለም። ሲገባ ጽፍሮቹ እንዲንዲንዲ ማለት ይወዳል። ግን ስሜነ ላይ እና ወልደ ጊዮርጊስ ምን ሲጠይቅ ምን እንደሚመልስ ማየት ፈልጋለሁ። ባይዘው እሺ ያ ለዩቲዩቦች ዝም ብሎ ለገጣና ሙዚቃ አይደለም የምሰጣችሁ፣ የሆነ ነገር ነው ማውራው። ዩቲዩብም ታሰራዋል አባ ምን ለምን $10 አይመጣም? ከስር ጋር በዘበስከው ይቀመጣል እንደ ታሪክ ማለት ነው ብሩ ያ ያንተን አዋጭ ገበያ ተከትለው በዚህ ደረጃ ወደ አንተ ገንዘብ አስገብተዋል። ከትንሽ ብር ከ100,000 ጀምሮ እስከ 40 ሚሊዮን ብር ድረስ ገቢ ያደረጉ ባለሀብቶች አሉ ከኛ ጋር። እንዲሁም ይህ እንድልልና በተለየ መልኩና ሳይንሳዊ በሚመስል መልኩ አስወንጭፎ አመጣው በሚልም ስለሚነሳብን ሰፊ የነበረውን 3 እና 4 እርከን የነበረውን የደላላ የነበረውን ኔትወርክ በማስወጣት መጀመሪያን ያዋጡት አካላት ይህን በማቃመስ በተለይ ደግሞ ሊታወቁ ለሚችሉ ሰዎች እምነት ፊታችን ረቡዕ አይ ቲንክ ይሄ ሃይላይት ነው። እናስጀምረው ሰላም ነው ምናምን ከሚለው እንጀምር። ራይት ያ ይሄ ሃይላይት በአንተ ጉዳይ በተለይ ደግሞ ዋይቢኤስ ማርኬቲንግ ከሚባል ኩባንያ ጋር ተያይዞ በአንተ መስራችነት ከተቋቋመ የማርኬቲንግ የስራ ተቋም ይመስለኛል በጣም መነጋገሪያ ሆነሃል። መጀመሪያ ዋይቢኤስ ወልደ ጊዮርጊስ ይልቃል ቢተው እንግዲህ ይህን ቃለ ምልልስ ለመስጠት ፈቃደኛ ሲሆን በቫይፐርስ ሚዲያ ስለነጻ ሀሳብ ስም በጣም ነው የማመሰግነው። ዋይቢኤስ ምን አይነት ኩባንያ ነው? ተቋም ነው? ምንድን ነው? በመጀመሪያ ወደ ነጻ ሀሳብ ሚዲያችሁ ስለጋበዛችሁን ከልብ እናመሰግናለን። እንግዲህ እኔ ወልደ ጊዮርጊስ ይልቃል ቢተው ነኝ፣ የዋይቢኤስ ማርኬት ባለቤትና መስራች። ህዝቡ ግን ደፋር ነው ጋይስ። የእንትን ባለሀብት ነኝ ምናምን ሲል መነሻ ምንድነው ስትለው ምንም ምክንያት የማይሰጣችሁ ሰው እኔ የእንትን ባለቤት ነኝ ሲል ግርም ነው የሚለው። ሊስትሮና ጎዳና ተዳዳሪ ሰው ነው እኮ ከ10 ዓመት ነው ከ10 ምናምን ዓመት በፊት ጋይስ ብሩን በማ እንዳወጣ የገባኝ ነግራችኋለሁ። ባይዘ እንግዲህ ዋይቢኤስ ማርኬት ትንሽ ሰፋ ያለ ያው አንዳንዴ ተግባርና ወሬ የተለያየ ብዙ ጊዜ አንድ አይሆኑም እና በተለይ ደግሞ ሰሞኑን ካለው ከተፈጠረው ወይም ካጋጠመው ችግር ጋር በተያያዘ ብዙ ነገሮች ወይም ብዙ ጥላሸት የመቀባት ስራዎች እየተሰሩ ያለ ስለሆነ ያው ሰሞኑን በቅርቡ ኦልሬዲ እኛ ይሄድንበት ወይም እያስተካከልንበት ከነበረ መንገድና ምን ነው የምታወራው ግን እንትና ወለጎ አንዳንድ ሰው ነን ስቶፕ አላ በማን ላይ ስፔስ አይፈጥርም ነው አናን ነው የምትመስለው ስታወራ ባይዘው የኮምፒውተር ሲስተም ነው የምትመስለው። ጋፕ አድርግ እሺ። እንደዚህ በጣም ጆሮ የሚበላው እንደዚህ አይነት ንግግሮች ባይዘው እግዚአብሔር
ማናጀር ልሆን መቼም ዘመኑ ላይ ደደብ ባለስልጣንና ደደብ ምንም ሀብት እንዳላችሁ እንኳን ማትታወቁ ጭርታም ባለሀብቶች ናቸው ነው የማያችሁ። ለምን እንደሆነ አላውቅም። ለምን ሀብታሙ ሁላ ወዙ የጠፋው ጋይስ? ለምንድን ነው? ሁሉም የሆነ ድንክዬ ነገር ናቸው። ደሃ ከሆኑ ለዘበኝነት እንኳን ማትመርጣቸው ሰዎች ናቸው እና ንግግራቸውም እንደዛ ነው፣ አመለካከታቸውም እንደዛ ነው። እግዚአብሔርን ጠጋ ብላችሁ ስታያቸው በጣም ምንም ነገር በጭንቅላታቸው ውስጥ የለም። የማናጀሮች አሻንጉሊቶች ናቸው ባይሰው ያውት ይህን 6 ወር ስንቱን ያየሁት ገጽ ጥላሸት መቀባቱ ላይ በኋላ እንመለሳለን። ለምንስ ተብሎ ሰዎች ጥላሸት ይቀባሉ? ስራ እስከሆነ ድረስ መጀመሪያ ስራ ነው ወይ? ስራነቱ እስካልተረጋገጠ ድረስ ጥላሸት ቢቀቡ ሊገርም ስለማይገባ ኩባንያ ነው ወይ? ለምሳሌ አንድን ኩባንያ ሊያደርገው የሚችል እንግዲህ በተለይ ከደንበኞች ጋር ስትገናኝ ከዚህ ከንግድ ሰነዶችና ውክልናን በተመለከተ እንግዲህ በሰነዶች ማረጋገጫ ኤጀንሲ በኩል የግድ መዋልን ይጠይቃል እና ከዚያ ባሻገር የሆነ ግንኙነት ነው ወይ ያላችሁ? አንተን እንደ ኩባንያው መስራች ተጠያቂነት ውስጥ ሊከት የሚችሉ አሰራሮች ስለሌሉ ነው ወይስ ምንድን ነው ይሄ ሁሉ ጫጫታ? መጀመሪያ ዋይቢኤስ ኩባንያ ነው? የሀገሪቱ የንግድ ስርዓት በአጠቃላይ ሳይንሱም የሚፈቅዳቸው ወይም ደግሞ መሰረታዊ የሆኑ የንግድ መርሆዎች አሉ። ከዚያ ባሻገር ስለሆነ ነው? ምን ስለሆነ ነው? ምንድን ነው ዋይቢኤስ? እንግዲህ ዋይቢኤስ መሰረቱ በቃ የግል ንግድ ድርጅት ነው። በግል ንግድ ድርጅት ወይም በአንድ ስሜን እኔም ማሰባቸውን ጥያቄዎች ካልጠየቀ ብዙ ግንዛቤ የለውም ማለት ነው። የእሱ ትኩረቱ ይህን ሰሞን የሚነገርበት የሚወራበት አጀንዳ ብቻ ነው ማለት ነው። ብዙ ድርጅቶች አስተዋውቋል። ከፍቶ ነበር እኮ ስሜን ሬስቶራንት ሁላ ከፈተ። ምን ከፈተ ግን እዛ ስራ ላይ አይቆይም። ለምን እንደሆነች ነገር ካልጠየቅ አታውቀውም ማለት ነው፣ ወይ እሱን አትከታተለው። ይሄ ብዙ ብር የተበሉበትን ብቻ ነው የምታውቀው ማለት ነው። እስቲ ግን አብረን እንሰማዋለን። የራሴ ብቻ ድርጅት ነው። ኦልሬዲ ይሄ ሼር ካምፓኒ ወይም ፒኤልሲ አይደለም። ድርጅትነቱ እንደ ማንኛውም በኢትዮጵያ ንግድ ቢሮ የተመዘገበ የህጋዊ ንግድ ፍቃድ እና ህጋዊ የስራ ፍቃድ ያለው እና ህጋዊ የንግድ ስም ስያሜ ያለው የንግድ ድርጅት ነው። እንግዲህ ሀገራችን ላይ ለ4 ዓመታት ያህል በተለያዩ የንግድ መስኮች ወይም የንግድ ዘርፎች ላይ ተሰማርቶ እየሰራ የቆየና ብዙ ባለሀብቶች ደግሞ ከድርጅታችን ጋር በወሰዱት የስራ ውል ስምምነት አማካኝነት ብዙዎች አብረውን ሲሰሩ የነበረ እና መንግስት ካስቀመጣቸው የኑሮ ማረጋጋት ፕሮግራሞች ላይ በስፋት እየሰራ የነበረ ድርጅት ነው። ምን አይነት ስራ? ለምሳሌ ምን አይነት ንግድ ሲባል ምን አይነት ነገሮችን ይሸጥ ነበር ወይስ ያስመጣ ነበር? እንዴት አድርጎ ነው የሚያተርፈው? ከነዚህ አሁን ካልካቸው ባለሀብቶችም ጋር ደግሞ ከዋይቢኤስ ጋር ከሚሰሩት ጋር ውል ስትፈጽሙ በአክሲዮን ነው ወይስ በምን አይነት የንግድ ግንኙነት? በሰነዶች ማረጋገጫ ኤጀንሲ የተመዘገበ እና በዚያ መልኩ የተከናወነ ውለታዎች ናቸው ወይ? እንደነገርኩህ የግል ንግድ ድርጅት ነው ዋይቢኤስ ማርኬት። ስለዚህ ባለው የተፈቀደ የግል ንግድ ድርጅት ምዝገባ መሰረት በተሰማራንባቸው የንግድ መስኮች በተለይ ደግሞ በቅዳሜና እሁድ ገበያ ሰንዴ ማርኬት የመንግስት ዜጋ ተኮር ፕሮጀክቶች አንዱ በሆነው በቅዳሜና እሁድ ገበያ ላይ የመሰረታዊ ሸቀጦችን በተመጣጣኝ ዋጋ ለማህበረሰቡ የማቅረብ ስራ ላይ በየክፍለ ከተሞችና ወረዳዎች ላይ ፍቃድ ወስዶ እየሰራ የነበረ ድርጅት ነው። አብረው ከሚሰሩ ባለሀብቶች ጋር ማሪያ በቴሌግራም ወሲብ ማድረግ የምትፈልጉ ብለሽ እየለጠፍሽ ነው ያለሽ። ራይ ሞር ማብራሪያ መስጠት ትፈልጊያለሽ? ላስገባሽ ማብራሪያ ትሰጫለሽ ለአንዳንድ ጥያቄ ከፈልግሽ። ላስገባሽ ከፈለግሽ ለአንዳንድ ጻፍልኝ። ችግር የለው አስታውቂ። ግን ትንሽ ማብራሪያ ቢሰጥ ስንመጣ ምንድነው የሚገጥም?
በጣም ነው የሚገርመው። ግን ሰው የፍስቱላ በሽተኛ ለመሆን እንደዚህ ይጣደፋል? የሆነ የለም ሰው እንትን ለመሆን ሰው እንዴት ሰው ንፉኝ ይላል? ጋይስ አያለሌስ ካልታመምኩ በሽተኛ ካልሆንኩ ከዛም ቪዲዮ የተይዘ ካላለቀስኩ ካላበድኩ ይባላል። ገጠመኛለኝ ከወልደ ጊዮርጊስ በኋላ ላርገደ አሲዲ ነው አሳዲ አስገባሻለሁ። እሺ አሁኑኑ ነው መሆን ያለበት። ወልደ ጊዮርጊስን ትንሽ ልሰማው ፈለኩኝ፣ ግን ብዙ ጊዜ ኑ ግቡ ስለምላቸው ጽሁፏ ኢንተረስት ስላደረገኝ ያቋረጥኩት። ከዚህ በኋላ ይሁን ትገቢያለሽ በኋላ። እሺ ሁሉ ግብ ነው የምናወራው። ኦኬ በተያያዘ ሰፊ የሆኑ የደላላ ሰንሰለቶችን በማስወገድ ለማህበረሰቡ መሰረታዊ ሸቀጦችን በተመጣጣኝ ዋጋ በማድረስ አብሮ ሲሰራ የነበረ እና ከኛ ጋር አብሮ ይሰሩ የነበሩ ድርጅቶች በውልና ማስረጃ ወይም በአክሲዮን ማህበር ወይም በአክሲዮን ሼር ሽያጭ ሳይሆን ከድርጅታችን ጋር በሚወስዱት የድርጅታችን የውስጥ የስራ ስምምነት ወይም ደግሞ የተገደበ የስራ ውል ጊዜው በ6 ወር ውስጥ ወይም በ6 ወር ጊዜ ገደብ የተገደበ የስራ ውል ስምምነት ወስደው ብዙዎች አብረውን ሲሰሩ የነበረበት ድርጅት ነው። ይሄ ስምምነት በህጋዊ ስልጣን በተሰጠው አካል በመሃል ሆኖ የተከናወነ ነው። ተገቢውን የመንግስት የአገልግሎት ክፍያና ግብር ከፍላችሁ ከባለ ሀብቶቹ ጋር እንደዚህ አይነት ውል ስታደርጉ በአዋጅ ስልጣን የተሰጠው የመንግስት አካል አብሯችሁ አለ? ውላቸው ደንበኞች እንደነገርኩ የአጭር ጊዜ የስራ ውል ስምምነት ነው ያለን። የ6 ወር የስራ ውል ስምምነት ነው ከደንበኞቻችን ጋር ያለን። እንግዲህ በኢትዮጵያ የውል አሰጣጥ ሂደት ውስጥ እንደሚታወቀው የድርጅቶች በግል ንግድ ድርጅት ስለሆነ ከኛ ጋር የ6 ወሩ እኔ በነገራችን ላይ አሁንም አልገባኝም የድርጅቱ ዓላማ እንዲገባኝ ነው እንጂ በደረት እንደዚህ ሆኜ እየሰማለሁ። እስቲ ምናልባት ከብዛት ውስጥ ሊገባኝ ይችላል። ምንም አልገባኝ። ምን ማስደረጊያ ነው? ሰዎችን ወደ ንግድ ዓለም ማስገባት ነው ወይስ ከሀገር ማስወጣት ነው? ምንድን ነው ግን ዓላማው? እንደዚህ መጠን የለም እንዴ? ሰዎችን ወደ ስራ ዓለም ማስገባት ነው? ማርኬቲንግ ውስጥ ነው? ምንድን ነው ዓላማው ነበር? ማለት እስከ ዛሬ ሲወራ ማልገ ብቻ ብር እንደተበሉ አውቃለሁ። ግን ዓላማቸው ለምን? የተበላችሁ ሰዎች አላችሁ። አይ መሬት ያለ ሰው እስቲ የሆነ ነገር መጣለ። የምንድን ነው የሆነ ወረቀት መጣልኝ። በሱ ጉዳይ ላይ መሰለኝ ከነማተሙን የመጣልኝ። ቆይ ማብራሪያ ጻፉልኝ። እያያችሁ ይሆን? ማብራሪያውን ጻፉልኝ። ትንሽ ዝም ብዬ ላይቭ ላይ እንዳላነባ ጻፉልኝ። ውስጥ የ6 ወር ውልና ከኛ ከድርጅታችን ጋር በእኛ መንግስት በሰጠን የንግድ ፍቃድ መሰረት ማለት በእኛ ንግድ ፍቃድ ከኛ ጋር አብረው የሚሰሩ ነው። የ6 ወር ውል ስምምነት ከሰነዶች ማረጋገጫ እና ምዝገባ ኤጀንሲ ባሻገር እንዲከናወን የሚፈቅድ የአሰራር ስርዓት ወይም ህግ አለ? የ3 ወርስ ቢሆን ለምሳሌ እዚህ ስራ ውስጥ ምን ያህል ቢቆይና ምን ያህል ካሁን በፊት ኤክስፒሪየንስ ቢኖረው ነው ይሄ ሁላ ተበይ ብራቸው የተጭበረበሩ ሰዎች አምነው ግር ብለው ገበያው ደርቶለት ወደሱ የመጡትና እንዲበሉ የተደረጉት? እኔ ግራ የሚገባኝ ነገር ማለት ነው። ገብታችኋል? ያ ማለት በእንደዚህ አይነት ስራ ላይ በጣም ብዙ ጊዜ አሳልፎ እንደዚህ አይነት የለም ካሁን በፊት እንደዚህ አይነት ሰዎችን ህይወታቸውን ቀይሮ ወይ ደግሞ እሱ የራሱን ዓላማ የለም ድርጅቱ የሚለው ካሁን በፊት በጀመረው በዚሁ ድርጅት ስኬታማ ሆኖ ከሆነ አሁን ለምሳሌ መኪና ማስታወቂያ እና መንሱር የሰሩት ምን ነበር ድርጅቱ? ጀስት ሰዎችን ለማንጠልጠልና እምነት ለማግኘት ለተወሰኑ ሰዎች መኪና ሰጥቶ ነበር ወለድ ነፃ በሚል ራይት።
ለማንጠልጠል አይደል? እሱ ካሁን በፊት እቺን ነገር አድርጎ አሳክቶ ነበረ ወይ ነው? እንዴት ነው ያመኑት ነው የኔ ትልቁ ጥያቄ። ፌንቴክ ነው ምናምን የሚባለው ቢያንስ የተወሰነ ሚሊኒየም አዳራሽ ላይ ምናምን ቀይ መስቀል አደባባይ ላይ ሲሸልም ነበር ሲሰጥ ነበር። የመጀመሪያ ደንበኞች ቢያንስ ተስተናግደዋል አይደል? ከ6 ወርና ከ4 ወር በኋላ ወለድ እንዲከፍሉ ቢገደዱ ማለት ነው። እሱ መጀመሪያ ለምን አድርጎ ነው እንደዚህ እምነት ያገኘው? የኔ ጥያቄ ምን ቢያደርግባቸው ነው ሁሉም ሄደው እንደዚህ ቤታቸውን ሸጠው ምናምን ህይወታቸው እስከሚጠፋ ድረስ ወደ ስንት ሚሊዮን ብር የሰጡት? ምን ነበር መጀመሪያ እንደዚህ አይነት ልብ አንጠልጣይ እንትን ሰርቶ ነበር? ያ ይሄ ነው የኔ ጥያቄ። ሊንጃ አይ ቲንክ ይሄ ነገር ስላላይድኩበት መሰለኝ አልገባኝ። እናንተ ገብቶችሁ እየተከታተላችሁ ከሆነ ሌላው ቀርቶ ተራ የመኖሪያ ቤት ኪራይ አንዲት ክፍልም ስቱዲዮን ብትሆን እንኳን ከሰነዶች ማረጋገጫ ወይም በአዋጅ ስልጣን የተሰጠው የክፍለ ከተሞች የቤት ምዝገባ ኤጀንሲ አለና በዚያ መሰረት ነው እየተሰራ ያለውና የ6 ወሩን መሆኑ ይሄን መንገድ እንዳይከተል ሊያደርገው የሚችልበት እድል አለ። ያው እንግዲህ ሰንደይ ማርኬት መንግስት ለዚህ ለኑሮ ማረጋጋት የሰጠው ፕሮጀክት ስለሆነ በተለያየ ጊዜ የሚከለስና ዋጋውንም የሸቀጦች ዋጋ ተመን ላይ መንግስት በራሱ ቀጥታ ኢንቮልቭ የሚያደርግበት ወይም የሚሳተፍበት ወይም የዋጋ ተመኑን የሚቆጣጠረው ስለሆነ እንግዲህ የደንበኞችን ፍላጎትና ከኛ ጋር አብሮ የመስራት ፍላጎታቸውን በራሳቸው የሚወስኑበት ስለሆነ የአጭር ጊዜ ስራውን መውሰድ ስለነበረብን ድርጅታችን ባለው ንግድ ፍቃድ መሰረት ከድርጅታችን ጋር በግድ ነው የስራ ውል ስምምነት የሚወስዱት። እሺ፣ ስለዚህ አንዱ ከአሰራር ውጪ ተብሎ አሁን ከሚቀርብበት ቅሬታዎች መካከል ወልደ ጊዮርጊስ ሰላይ ነው፣ የመንግስት እጅ አለበት ከጀርባው ካድሬ ስለሆነ ነው እንደዚህ አይነት እድሎች የተሰጡት። አጭበርብሩንም አጥቢው ወልደ ጊዮርጊስ ይህን ሁሉ ገንዘብ ይዞ ሲጠፋም ዝም የተባለበት መሰረታዊ ምክንያት ይሄ ነው የሚሉ አካላት በተለያየ መልኩ ሶሻል ሚዲያውን ሲያጥለቀለቁት ተመልክተሃልና ሰላይነህ ከበስተጀርባ የገዢው ፓርቲ ሰዎች አሉበት ማንን? በጣም የሚያሳዝነው እኔ ላይ የሚከፈቱ ዘመቻዎች ከሁለት ይሄ የማን ዕዳ ነው የተላከልኝ? የማን ዕዳ ነው? ምንድነው? ትንሽ ማብራሪያ ሳይድ ናቸው። በዛው ልክ ሰላይ ነው ወይም የመንግስት ሰዎች ከጀርባቸው አሉበት ከሚሉት ባሻገር ደግሞ በተቃራኒ ሳይድ ደግሞ እነዚህ አካላት ሌላ ገጽ ወይም ሌላ ፊት ይዘው ከመንግስት ጋር የፋኖ ደጋፊ ነው ወይም ደግሞ ይሄ አማጽያን ጸረ ሰላም ኃይሎችን ይደግፋል እየተባለ ደግሞ በዛው ልክ የሚነሳ በጣም ትላልቅ የመንግስት ኃላፊዎች ጋር ድረስ የሚደርስ ዘመቻ አለ። እንደምታውቀው ሰሞኑን ለሀገር ይጠቅማል ብለን ወይም ይሄን ድርጅት እስከዛሬ በዚህ ወልደ ጊዮርጊስ ብዙ ሲለፈል አሁን በዚህ በተናገረው ብዙ ነገር ሊያጣ እንደሚችል አውቃለሁ። በህዝብ ደረጃ ራሱ ብዙ ሰው ያጣል። ትጨልላለህ፣ በጣም ነው የምትጨልል። የእንትና ደጋፊ ምናምን እንደዛ ነገር እንትን እስገባ ያ እስቲ ኦኬ ወልደ ጊዮርጊስ ልቀልብተው 200 ምናምን ሚሊዮን ዕዳ አለበት። ዕዳ መጠን ወልደ ጊዮርጊስ ታለ ያንተ ፋይል እኔ ጋር ታል ስንት እንዳለበት ብሩ ላሳያችሁ ጋይስ። ወልደ ጊዮርጊስን ላሳያችሁ። ወልደ ጊዮርጊስን ታዩታላችሁ አይደል? የሱ ፋይል ስንት ዕዳ እንዳለበት ታውቃላችሁ? ዕዳውን ይዩት፣ ያለበትን ዕዳ ያያችሁ የዕዳ መጠን እንዳለ ለምን ምን አይነት ዕዳ እንዳለበት ይሄው ፋይል እኔ ጋር ከነማተብ ደርሷል ማለት ነው። ይሄው ከነማተብህ ምናምን ነገር ማተብን ታያል። ኦኬ ጉዳዩ ሀብት ንብረትን ታግዶ እንትን እንዲል ስለማስጠንቀቅ ነው የሚለው ታይትል። ያ
በታክስ አስተዳደርና አዋጅ ቁጥር እንደዚህ አንቀጽ 40 እንደዚህ ላይ ግዴታዎችን መስራትና እንደዛ ነውና ይሄድ አለበት። የሆነ ወልደ ጊዮርጊስ የግብር ክፍያ ስም ይላል። ወልደ ጊዮርጊስ ይልቃል ቢተው አሁን የሰውዬ እንደዚህ አይነት ብር አለው 200 ናይ 73 ነው እንጂ 73 ቀየርሽው ይሆን ይቀየር 73 ሚሊዮን ዶላር ሚሊዮን ብር አለበት ይሄ ኢትዮጵያ ይሄው ያ ዩፎ መጥቶ ያስፈርማል። አሁን ኦሬዲ ፈርማል። ኦሬዲ ምንም ነገር የለም ኢትዮጵያ ላይ አለ እንዴ? ዩፎ መቼ ነው ስንት ቀን ወስዶ ነው የመለሰ? አሁን ዩፎ ማለት ያውቃል ይገባ ዩፎ ለ5 ቀን ወሰደውና ከዛ ፈርም ኢትዮጵያ ያለው ንብረት የኔ አይደለም ብለ ፈረመ። ከዛ ወደ ዱባይ እንደገና ዩፎ መጥቶ መለሰውና ዱባይ ማመን ሲያቅተው የት እንደሄደ ታውቃላችሁ? እግዚአብሔር ቻይና ነው ያለው። ሞጣ ምንድን ነው ያልኩት ባለፈው ኳታር ነው ያለው ይላል። ሞጣ ያውቅ ናይ ኳታር አይደለም ያለው ቻይና ነው አልኳቸው። ቻይና ብሩን እንዴት እንዳመጣው ታውቃላችሁ? እሱ ዝም ብሎ ተራ የእንትና የዚህ ያጭሩ የኔ ከሳሼ ዘበኛው ምናምኑ ነበር። ያኛው ካገር ሊወጣ ሲል ለኔ ሲነግረኝ የነበረው ውሸት አንድ ወረቀት ብጣቂ ወረቀት አስቀምጬ ነው ካገር የወጣሁት ነው ያለኝ አይደል? ታውቃለህ? እንደዚህ ነው ያልከኝ። በህዝቤ ስለማልደራደር አንድ ብጣቂ ወረቀት ጽፌ ነው የወጣሁት አልክ። አሁን ከምንጩ ስሰማ ደግሞ ምን እንደሆነ ታውቃለህ? ንብረቴን እንዳልያዙ ከሀገር እንደወጣ ፍቀዱልኝ ብለ ተለማምጠ ፈርመን የወጣው ንብረት በስም ያለውላ ባንተ እንደማይሆን ከዛ ይሄን ስምምነት ከማቅረብ በፊት ምንድን ያደረገው አንዳንድ ንብረቶችን ባንተ ስም እንዳይሆን አደረገ። ማን የትኛው ባንክ ማናጀር ምናምን ምን እንደሚያደርግልህ ስትለፈልፍ አለኮ እኔ እንትን ኦዲዮ እና የሱም ብር ሊያሸሽ የትም ቦታ ላይ በቃ የለም። ኮንትራባንድ ነጋዴ ስትሆኑ ፋይናንሶች ሲመጡባችሁ ምን ነው የምታደርጉት? እቃ ዝም ብለህ እየጣልክ ነው የምትሄደው አይሱዚ ላይ ማለት ነው። ፋይናንሶች ሲመጡ የሚይዙት ነገር የለ። ተመልሰ የሚመልስልህ ሰው ካለ ይሄርክ ትጠይቃለህ። እቃ ይጣልኩት ብለህ ማለት ነው። አንዳንዱ ወስዶ ይጠቀመዋል፣ አንዳንዱ ደግሞ ይመልስልሃል። ምስኪን ምናምን ብሎ ማለት ነው። ይሄ የኔ ከሳሽም ያደረገው ምንድነው? ለመንግስት ይሄ ንብረቶቼ እንዳለ ይያዙ በኔ ስም ያለው ግን ከሀገር እንደወጣ አድርጉኝ ብሎ ሲጠይቅ ብሩን እንዳለ ለሁሉም ሰው ነው የበተነው። ለዚህ ራሱ በትኗል። መጨረሻ ላይ ግን ምንም መረጃ ስለሌለው ምን አባቱ ያመጣል። ለዛ ነው ብዙ ጊዜ ብዙ ነገሮችን እያስመረቀ የሱ ያለው ነው የሱ አይደለም። ይሄ ነው እያንዳንዱ ነገር በሱ ስም አይደለም። ባውንተ ከካዱኝ የሚካዱኝ ነው። የሸርሙጣ ብር እንደዚህ ነው አይበረከትም። ምን አይነት የሸርሙጣ ብር እንደሆነ የምታውቁት ማናት ስሟቺ የሞንጆሪኖ ወንድም ጋር ሆቴል ላይ ሼር መግባቱ ጅቡቲ ያለው ሆቴሉ ላይ ማለት ነው። ጅቡቲ ያለው አስባይ ከሞንጆሪኖ ወንድም ጋር እንዴት እንደሚበቀል ማለት ነው። ከሱ ጋር ሼር ስገባ ዝም ብለ ከተሳካም ተሳካ ካልተሳካም ጭሬ ልበት ነው አይነት ሙድ ውስጥ እንዳለ አሁን የተረዳሁት ባይዘ ያ አንተ ብዙ ትለፈልፋለህ፣ እሱ ብዙ ነው የሚያዳምጥ። እንደገና ደግሞ ጸጥ ነው የሚል የሐራም ብር እንደዚህ ነው። መውጫው አይታወቅም፣ መምጫው ግራ እንደሚያጋባው ሁላ ማለት ነው። ወልደ ጊዮርጊስ የራስን ብር ክዶ ነው እንደዛ ተካከዳችሁ ነው። ኬት አባቱ ያመጣል ይሄ ጭርታ
ግል ኃላፊነት ወስደን ዋጋ የከፈልን ያደረስነውን ድርጅትና ያሳካነውን የሶፍትዌር ፕሮግራም እንኳን ለማቅረብ የሚመለከታቸው የመንግስት አካላት ጋር ቀጥታ ኮንታክት በሌለን ሁኔታ ያውን አጠገቤ ያለው እዳ የዘረፈው አይደለም፣ ግብር ያልከፈለው የግብር ብቻ ነው። ግብር ነው። ገብታችኋል? ከየት ነው የመጣው ብሩ ሌላ ነገር። ይሄ የግብር ብቻ ይሁላ ሚሊዮን ያለበት እንጂ እንትን ያለ ነበር። እንግዲህ እንደምታውቀው የመንግስት እጅ ነው ወይም ደግሞ የመንግስት ባለስልጣናት ከጀርባ አሉ እየተባለ ሴም ታይም ስለኛ የስም ማጥፋት ዘመቻ ይሰራል። እኛ ደግሞ በተመሳሳይ ሰዓት የሚመለከታቸውን ለሀገር ይጠቅማል ብለን ያለማናቸውን ብዙ በጣም የንግድ ስርዓቱ ላይ በጣም ብዙ ለውጥ ወይም የመንግስት የዲጂታል ትራንስፎርሜሽን እቅድ ላይ ብዙ ለውጥ እንዲያመጡ አቅደን ለረጅም ዓመታት የሰራናቸው የቴክኖሎጂ ሲስተሞችን ለመንግስት ለማስረከብ ደግሞ በተመሳሳይ ያንን ፕሮጀክት ለመንግስት እንዳንሰጥ የአሸባሪዎችን ይደግፋል ወይም ደግሞ የሆኑ አካላትን ካፒታል አሸባሪ ይደግፋል። ፋኖ አሸባሪ ነው ብለሃል። ከአማራ ጋር ተቆራረጠ ጋይስ በገዛ ፋኖ አሸባሪ ነው አለ። ጋይስ አያችሁ፣ ቀባሪ ነው የምታጣው እናት አሸባሪዎች አልካር ቀባሪ ነው የምታጣው። እግዚአብሔር ቢያንስ ህዝብ ይኑርህ እንጂ ቢያንስ ህዝብ ይኑርህ ማለት ነው አይደለም እያልኩ አይደል። እቺ ነገር ዋጋ ታስከፍላለች ማለት ይሄን በሚያምኑ ሰዎች አይደለም ብለው በሚያምኑ ሰዎች ታስከፍላለች። እናቴ ትሙት ብር አልባ ሰው አልባ ነው የምትሆን። የሆነ ነገር ያዝ ያንቀሳቀሳል የሚባል ሌላ ተመሳሳይ ዘመቻ ደግሞ ውንጀላና ጥያቄ ነው። ግን አንዳንድ ጊዜ እንደዚህ ቢሉ ሊገርም ይገባሉ። ምክንያቱም ለምሳሌ በየትም ሀገር ለምሳሌ አሁን ከሚነሱ እንትኖች በዓለም ደረጃ እንግዲህ ይሄ ማነው ጣሊያናዊ ስደተኛ የቻርለስ ለእኔ ምንም አላረኩሽም። ትላንትና በሌላ አካውንቴ ብሎክ አርግሽ። ማነው ስምሽ? ፖንዚ ጉዳይ አንስተው እንግዲህ ፖንዚ የፖስታ ምላሽ ኩፖኖችን በመሸጥ በ45 ቀን ውስጥ 50 በመቶ በአንድ ወር ውስጥ በ90 ቀናት እስከ 100% የሚል ፕሮጀክት ቀርጾ ግን ደግሞ ሲሰራ የነበረውና መጨረሻ ውጤቱ ሲሰላ እኔ ዝም ብዬ ሰው ብሎክ አላደርግም። እሺ ግን አያለው 1800 ሰው ብሎክ ውስጥ አላችሁ። ሁላችሁም አላውቃችሁ ስም ነው ግን ይመቻ። በኋላ አወጣለሁ። እሺ በኋላ አወጣሻለሁ። ግን በዚህም ያው እየጻፍሽ ነው፣ ችግር የለው። እሺ መጀመሪያ ጉዳዩን ያዋጣናል ብለው ለገቡ ኃይሎች መጀመሪያ ከአስቀማጮቹ ላይ እየሰጠ እንደ ትርፍ ከዚያ በኋላ ደግሞ የሌሎችን በሌላ መንገድ ሲያንቀሳቀስ ምንም ቫሊዩና እሴት በሌለበት ሁኔታ ውጤቱ ሲታይ በስንት ቀን ውስጥ ነው ከ30,000 በላይ የሆኑ ሰዎች ወደ 20 ሚሊዮን ዶላር ያኔ እንግዲህ ከዛሬ 100 ዓመት በፊት ያጨረበረበት ሁኔታን መሰረት አድርገው የዛሬ ከ100 ዓመት በፊት የተጨበረበሩ አካላትን ላቅ ባለ መንገድ ወይም ደግሞ የአራጣን ስራ ወይም የጠንቋዮችን ስራ በዲጂታል ሙድ አምጥቶ እየተጫወተብን ነው፣ ይዞ ጠፍቷል በሚል ነው ስምህ የተነሳ ያለውና በእርግጥ እንደሚባለው ለዚህ አሁን ላልከው ለገበያ ማረጋጋት ስራ ነው 10 ሚሊዮን ብር አዋጥቼ ይዞብኝ ጠፋ፣ 2 ሚሊዮን ብር አዋጥቼ ይዞብኝ ጠፋ፣ 40 ሚሊዮንም አዋጣው የሚልም እየተሰማ ነው። ልክ ነው። በዚህ ልክ ነው ሰዎች ያንተን አዋጭ ገበያ ተከትለው በዚህ ደረጃ ወደ አንተ ገንዘብ አስገብተዋል። እንደነገርኩ እንግዲህ ከትንሽ ብር ከ100,000 ጀምሮ እስከ 40 ሚሊዮን ድረስ ገቢ ያደረጉ ባለሀብቶች አሉ ከኛ ጋር። ይህንን ፕሮጀክት ግን እንደምታውቀው ወይም ደግሞ ሚዲያ ላይ ብዙዎች ህዝቡ ግን ሰው ይተማመናል ጋይስ፣ ህዝቡ ይተማመናል። 40 ሚሊዮን አሁን 40 ሚሊዮን አይከብድም ከዚህ ሰውዬ
የእውነት እንዴት ነው ያመኑት? ህዝቡ ይተማመነው የለ እንዴ ገስ? እኔ ብቻ ይለጋ በጥርጣሬ ና ላይ የሚዞሩ ገስ አንተ ተልከህ ነው እላለሁ። አንቺ ምናምን እያልኩኝ የመላክ ትራማ ከሰው ጋር ሁላ እንዳልግባባ የሚያደርገኝ እንትን ነውና እንዴት ነው የሚተማመነው ገስ? ይህ አይነት 40 ሚሊዮን አይፈልጉም እንዴ? ህዝቡ ብሩን አይፈልጉም? የእውነት እንዴ 40 ሚሊዮን የእውነት ማን ነው ይሄ ሰውዬ? እንግዲህ ሲተላለፍ ወይም ሚዲያ ላይ ሽፋን እያገኘ ስለነበረ ይህም ፕሮጀክት በደንብ ያቋቋም ነው። አንደኛ መንግስት ካቋቋመበት እቅድ ወይም አላማ ጋር ተያይዞ እና እኛ ስንሳተፍበት የነበረው የቅዳሜና እሑድ ገበያ ስንዴ ማርኬት ላይ ስለነበረ ይህንን ማርኬት ሙሉ ለሙሉ ወደ ዲጂታል ስርዓት ሙሉ ለሙሉ ካሽ ክፍያ ስርዓቱን ወደ ዲጂታል ወይም ወደ ቴሌብር እና ወደ ሲቢ ብር እንዲሆን የግብይት ስርዓቱና ለ80,000 አካባቢ ወጣቶች የስራ ዕድል እንዲፈጠር አድርገን ሙሉ ለሙሉ ዲጂታል አድርገን ወደ ስራ ለማስገባት ሙሉ ሶፍትዌሩ እኔ ለሱ ብር ከማስገባ ብሬን ምን እንደማደርገው ካጣው መጠጥ የገዛው ሰካራም ነው የምሆንበት። ገስ እግዚአብሔር ሰካራም ቆንጆ ሰካራም ትሆንበትና ለተወሰነ ጊዜ የእንቁሻሻ ዓለም ትረሳዋል። ይሁን በቃ ማረግበት ካጣው እሰክርበታል። የሚመለከተው አካል ሙሉ የሚመለከተውን የግምገማ ሂደት አልፎ ሙሉ ለሙሉ ወደ ተግባር ለመግባት በሂደት ላይ ባለበት ሰዓት የ2 ሳምንታት እድሜ ሲቀሩት ነበረ ይሄ ነገር ሀፕን ያደረገው። ይሄ ነገር የተፈጠረው በራሳቸው በፈጠሩት አራጣ አበዳሪ ነበር ማለት ነው። ኦኬ እና በባንኮች ስራ እንኳ ገብቶ ነበር ማለት ነው። በባንኮች ስራ ገብቶ ነበር። ባንኮች ብዙ ነገር ይከፍላሉ፣ ለሀገር ያገለግላሉ፣ ምን ይላሉ። እሱ ግን ለራሱ ዛት ሚንስ ባንክ ሲስተም በስነ ስርዓት እንዳይሄዱላ ብዙ ነገር አድርጓል ማለት ነው። አራጣ አበዳሪ አይደል? በአሁን ታይም ኖርማል ነው እንደ ሀገር ቤት እንትን አይደለም፣ ህገ ወጥ አይደለም። አራጣ አበዳሪነት ምናምን አለ እንደ ጋይስ አለ እንደ ድሮ አለ አራጣ፣ ከዛም መሬት መውረስ ምናምን እንደዛ ነገር አለ እንዴ? ወንጀል ነው አለ አሁን አለ ይፈቀዳል ማለት ውስጥ ለውስጥ ሊኖር ይችላል፣ ግን አለ ወንጀል ነው በአሁን ታይም ይመስለኛል። ለምን ባንኮች ምን ሰርተው ይብሉ? ባንኮች ምን ሰርተው ይበላሉ? ያ ማለት እኮ ህጋዊ ሱቅና ይሄ ፋይናንሶች የሚያባሯቸው የለም ውጪ ላይ ወጥተው የሚሸጡ ባለሱቆች መወንጀል ይችላሉ ማለት መክሰስ ይችላሉ፣ ኮምፕሌን ማቅረብ ይችላሉ። ያ እና አራጣ አበዳሪነት ባንኮች ኮምፕሌን ማቅረብ ይችላሉ። ወንጀል ነው። ዝም ብዬ ሳስበው ወንጀል ይመስለኛል። ያ ግብር ሳይከፍል አስባችሁታል? ከዛ በኋላ ሙሉ መሬት ይወርሳል፣ ጂኒ ይወርሳል፣ ምን ይወርሳል? ግርግር የተዘጋው። እሺ ከዚያ ደግሞ 2 ሚሊዮን ብር አዋጥቼ በወር ውስጥ 195,000 ብር በመጀመሪያ ዙር ትርፍ ደርሶኛል የሚሉ አካላትም ተሰምተው ነበርና ይሄ ዲጂታል ማርኬቲንጉ ካልተጀመረ አስቀድሞ ከሆነ ሀፕን ያደረገባችሁ እኚህ አካል በዚህ ባልከው በጥቃቅን ወይም ደግሞ በገበያ ማረጋጋት ስራው ያገኙት ትርፍ ነው ወይስ በምን ሳይንስ በምን አስማት በአንድ ወር ውስጥ 2 ሚሊዮን ብር 195,000 ብር ሊወልድ የሚችልበት እድል ይኖራል? አዎ በዚህ እንደነገርኩህ የንግድ ስራ የኛ የንግድ ስራችን የመሰረታዊ ሸቀጦች ስራ ላይ ስለሆነ ይሄ የዕለት ከዕለት የአስቤዛ ፍጆታ ግብአቶች ናቸው። በየዕለቱ በየሰዓቱ ኦልሬዲ ትራንዛክሽን ላይ ያሉ የንግድ ስርዓቶች ናቸው እኛ ያለንባቸው መሰረታዊ ሸቀጦች ላይ ስለሆነ ይህንን ሲስተም ደግሞ ሙሉ ለሙሉ ወደ ዲጂታል እንዲዞር አድርገን እየሰራ ነው። ስለሆነ የሚመለከተው ወይም ኦዲት የሚያደርገው አካል አሁን ከሰራ ነው የሶፍትዌር የዚህን የንግድ ስርዓት ሙሉ ለሙሉ ወደ ዲጂታል እና በወረዳ በክፍለ ከተማና በከተማ አስተዳደር ደረጃ መገምገም የሚችል ወደ እሱ ሳትገቡ ሰዎች አተረፍን ያሉም አሉ። ቅድም እንዳልኩ እንደ ቻርለስ ፖንዚ መጀመሪያ ላዋጡት አካላት ይህን በማቃመስ በተለይ ደግሞ ሊታወቁ ለሚችሉ ሰዎች እምነት በተለያየ መልኩ ማህበረሰብ ውስጥ ላሳደሩ ሰዎች እንደዚህ አይነት የትርፍ ድርሻ ሲሰጥ ሰዎች እነሱን ተከትለው
እንደዚህ በገፍ የሚሄዱበት እድል ሰፊ ስለሆነ ምናልባት በምን መልኩ እንግዲህ ዲጂታሉን ሳትጀምሩት 195,000 ብር ትርፍ ክፍያ ደረሰኝ የሚለው አካል በምን ሳይንስ ሰርታችሁ ነው እንደዚህ ሊደርሱ የቻለው? ያው በማኑዋሉ እየተሰራ ስለነበረ ነው። ትክክለኛው ያለውን እኛ የሰራ ነው ምንድነው ያደረግነው የሰፊ የነበረውን 3 እና 4 እርከን የነበረውን የደላላ የነበረውን ኔትወርክ በማስወጣት ቀጥታ ከአምራቹ እና ከአከፋፋዩ ቀጥታ ለማህበረሰቡ የማድረስ ስራ ላይ ስለነበረ የምንሰራው በጣም የተጋነነ ትርፍ የነበረው ነው። አሁን ያንን የትርፍ ስርዓት ነው ሙሉ ለሙሉ ወደ ዲጂታል ለመቀየር በሶፍትዌር ሰርተን ያቀረብ ነው። ምናልባት እንግዲህ ከድለላ ውጪ ለማድረግ አዲስ አይነት ሲስተም ዲጂታል ማርኬት ነው የጀመራችሁት እና አንዳንድ ያንተን ባክግራውንድ ስመለከት የመጀመሪያው እንግዲህ ከ7 ብር 800,000 ብር ያገኘበት ስራ ድልልና ነው። እንዲሁም ይህን ድልልና በተለየ መልኩና ሳይንሳዊ በሚመስል መልኩ አስወንጭፎ አመጣው በሚልም ስለሚነሳብህ መልሰ አሁን ድለላን ስራ ደግሞ ከጫወታ ውጭ እንዲሆን ስታደርግ አልተጣረሰብም? የሆነ ሰው ምን ብሎ ጠይቀኝ፣ የለን አንቺ ባክ ሰርተሽ ነው እዚህ ደረሽ? ደርሻለሁ እንዴ እኔ የኔ ደረስኩት የኔ ያለው ምንድን ሀው ይሄ እንዴት መስዬ ነው የምታያችሁ ወይስ የት ደርሼ ባላት መስላችኋለሁ? ሽንኩርት የለኝም እኮ ቤት ውስጥ አሁን ኔትወርክ እና ምናምን ነገር የምከፍለው ጥፍሬ እንደዚህ እስከሚደመደም ኩሽና ሰራተኛ ሰው ቤት ስሰራ ነበር አረብ ሀገር ወይ። እዚህ ደግሞ ኢሮፕ እንዴት መጣሽ? በባህር ነው የመጣ። እዛ ሴት ግልጽና ግልብ ነው የኔ ታሪክ ማለት እና እኔን ደግሞ ከነሱ ምስኪን ናቸው። ግን ሀው ጠዋት ሲነሳ ድሃ የነበረው ማታ ሲነሳ ሀብታም ነኝ ሲላችሁ ምንድነው ቤዚክ አይባልም? ምንድነው መነሻ? እንዴት ነው ከኔ ጋርና እሱ ማንኝ? እኔ ሁ አሪው ሁ አያም ዘ ፈርስት ኦፍ ኦል ጋይስ እንዴ ሮንግ ኩዌሽን ትላለ እዚህ ጋር ሮንግ ኖ የድልላን ስራን ከጨዋታ ውጭ ማድረግ ሳይሆን ቪዚብል ማለት ኢቫሉዌት የሚያደርገው መንግስት የሚቆጣጠረው የሚከታተልበት ዳሽቦርድ ያለው ሲስተም ነው የሰራ ነው እንጂ ከጥቅም ውጭ የማድረግ ሳይሆን ያለውን ከፍተኛ የገንዘብ እንቅስቃሴ በጣም ከዚህ በፊትኛ እያጋራ ነው እንደነበረው ከ100% ከ200% በላይ የሚተረፍበት የንግድ እንቅስቃሴ ስለሆነ ያንን መንግስት የሚመለከተውን ኢቫሉዌት እንዲያደርገው የሚመለከተው አካል ኢቫሉዌት ወይም ግምገማ እንዲያደርግበት ወይም ክትትል እንዲያደርግበት ተገቢውንም ግብር እንዲሰበስብበት ነው ወደ ዲጂታል ሲስተም ያመጣ ነው እንጂ እያጠፋ ነው አይደለም። ተገቢውን ግብር እንዲሰበስብ ነው እኛ እንትን እያደረግን ያለው አለ። ተገቢ ግብር እንዲሰበስብ ለመንግስት ወይም ደግሞ ለሀገር አስበ ከሆነ ይሄ የግብር ግብር ነው እዳ ያለብን። ይሄን ከፍላ ይሄን የግብርህን ደረሰኝ ከፍላ ወልደ ጊዮርጊስ ስንት ግብር አለብህ በአሁን ታይ? ይሄው በደረሰኝ ይሄው ግብርን ይሄው ታለ ያለብህ 273 ሚሊዮን ምናምን አለብህ። ያ ይሄ ሌላ ክስ ምናምን አለ። ጉዳዩ የሀብት ንብረት ታግዶ እንትን እንዲል ለሚለው ምክንያቱ ደግሞ በታክስ አስተዳደር አዋጅና ቁጥር 900 ምናምን እንደዛ መሰረት ይላል አንቀጽ እንደዛ ላይ መሰረት ግብርና ታክስ ባለመክፈል ነው ይሄ እዳ ያለበት በሌላ አይደለም። የሰዎቹ እዳ የሰዎቹ ምናምን ሌላ ነገር ነው። ይሄ ለመንግስት ግብር ያላስገባህበት ይሄ ታለ ሙሉ ያንተ ፋይል እኔ ጋር ከነማተብ እኔ ጋር ማለት ነው። እና ዝም ብላ አታወራ ቅራቀም
እሺ ሌላ ደግሞ አንዳንድ ጊዜ እንደዚህ አይነት የማታለል ስራዎች የሚሰሩት ሲሉ ሰዎች አታሉናል እያሉ ነው የሚነግሩና ሌሎች ደግሞ የማታለል ሰነዶችን እና ጥበቦችን የተመለከቱ የጥናት ወረቀቶችን እንዲሁ የዳበሰ ያህል ስመለከት በተለይ እንደዚህ አይነት ማህበረሰብን ለማታለል ጠቃሚ ከሆኑት መሰረታዊ ሂደቶች አንዱ አንተ አሁን በተለይ የዚህ የፍቅር ታሪክና የቤተሰብ አመሰራረት የሆነ ቸርነትን የሚያሳይ በጎነትን የሚያጎላና ለሰው ልጅ በጣም ስሱ መሆንን የሚያስረዳ ከድህነት እንዳለ ቤተሰቡ ወስዷል። ባይዘው ወደ ዱባይ እንዳለ እናቱን አባቱን አሁን 1 ወር ሆናቸው 1 ወር ከምናምን 2 ወር እንደዛ እንዳለ ወስዷል። ሚስቱ የልጅነቱ ፍቅረኛው ናት። ባይዘው አሁን 2 ልጆች አሉት። ያ ቱባ ከቤዚክ የልጅነቱ ናት። እውነት ለምናገር ያ ተነስተህ እዚህ ደረጃ መድረስ ሰዎች ልክ እንዳንተው ካንተ ተነስተው የሆነ የመበልጸግ ፍላጎታቸውን ከፍ የሚያደርግ ቴንሽን የሚፈጥር አንዱ ሰዎችን ለማወናበድ የተከተለው የተበላችሁ ሰዎች አላችሁ። ከዚህ ኢንተርቪው በኋላ መግባት ትፈልጋላችሁ? እንዴት እንደተበላችሁ ብዙ ሰው ብር እንደተበላችሁ እንጂ ለምን እንደተበላችሁ አሁንም ግልጽ አይደለም። ትፈልጋላችሁ? በኢትዮጵያ አካውንት ብር ያስገባችሁ በሞላ ኢትዮጵያ ያለው አካውንት ፍሪዝ ተደርጓል። ባይዘው ፍሪዝ ያ ፈርመን የወጣው ራይት ያ ፈርመን የወጣው ከዛ በኋላ ዱባይ መጣና ወደ ቻይና የሮት ሄደ። ምንም ጨርቃ ጨርቅ ልታመጣ አይደል ስልት እንጂ ይሄን ህይወቱ ቢፈተሽ ባዶ ነው ያልነበረ የፍቅር ታሪክን ድርሰት ነው የሰራብን ሲሉም ነው የሚከራከሩት። የመንግስት ግብር አለበት፣ የሰዎችን ብር አለበት። አስባችሁታል? መንግስት አሁን እቺ መግለጫ የግብሩ ብቻ ናት። እሺ 130 ምናምን 170 ምናምን 73 ሚሊዮን ነጥብ ምናምን እንደዛ ማለት የህዝቡ ደግሞ እዳ አለ። ገብቶችኋል? እሱ አለ ምናምን እና ፍሪዝ ነው። በተሳሳተ መንገድ ደግሞ ብር ካስገባችሁ መንግስት ብሩን ከያዘው ለእናንተ አይሰጣችሁ። ምክንያቱም ከመስጠታችሁ በፊት ህጋዊ ነው ምን የሚለውን ነገር ማሰብ የእናንተ ፋንታ ነው። ዛሴ እንግዲህ ይሄ አንደኛ የመጀመሪያው ነገር ብዙ ደንበኞቻችን የተደናገጡበት እና እንደዚህ አጭበርብሮ ጠፋ ከሚለው ጋር ተያይዞ አንዳንዴ ለእንደዚህ አይነት የስርቆት ወይም የማጭበርበር ዓላማ ይዞ የሚመጣ ሰው ሙሉ ይሄ ህይወቱን በይፋ በተለይ ደግሞ ከቤተሰብ ጋር ተያይዞ እና ከግል ህይወት ጋር ተያይዞ ብዙ ግልጽ የማያደርጋቸው ኢሜጅ ላይ ወይም የተለያዩ የግል ታሪኮቹ እና ታሪኮቹ የኋላ ታሪኮቹ ላይ ግልጽ የማያደርጋቸው ታሪኮች ይኖሩታል። ብዙ ጊዜ አጭበርብሮ መጥፋት የሚፈልግ ሰው ከዛ ባለፈ ይሄ ደግሞ እንደምታየው የኛ ግልጽ ነው። ግን አንዳንድ ደግሞ ይሄ በተለይ ደግሞ በብዛት እየተናፈሰ ያለው የእርዳታ ድርጅት ወይም ደግሞ ይሄን ያህል ይረዳል ይሄን ያህል ብር እንትን ያደርጋል የሚለው በአጭበርባሪዎች የተከፈተ ዘመቻ እንጂ እኛ ምንም አይነት የእርዳታ ድርጅት ወይም አንደኛው ሰርተፊኬት የተመለከትኩት አንድ ማህበራዊ ሚዲያ ላይ የእርዳታ ድርጅትና የምንድን ነው የብድር ንግድ የሚል ኤአይ የተሰራበት ነው ወይስ ያንተ ነው? አዎ በጣም በተደጋጋሚ ጊዜ በእኔም በሌሎች የሶሻል ሚዲያ ተጽዕኖ ፈጣሪዎችም ለመናገር ለማሳወቅ ሞክረናል። እኛ ምንም አይነት የእርዳታ ድርጅት እንትን አናደርግም። በጣም የሚገርም የቀበሌ መታወቂያ የገጠር የቀበሌ መታወቂያ ወልደ ጊዮርጊስ ይልቃል ቢተው ብለው ከፍተው በዚህ ድረስ በዛ የገጠር የቀበሌ መታወቂያ ደግሞ የባንክ አካውንት ከፍተው እስከ ማጭበርበር ድረስ በጣም ሰፊ ስራዎች አሉ። እነሱንም ዶክመንቶች ማጋራት እንችላለን። ኦልሬዲ እጃችን ላይ ስላሉ ማለት ነው። እንደዚህ ማጭበርበር የተከፈቱትን በጥልቀት እንሄድበታለን። ለጊዜው እንደው አንድ መሰረታዊነት መነሳት ያለበት እንግዲህ ገንዘባችንን ይዞ ጠፍቷል እየተባልክ ነው። ጠፍቷል ወይ? ቤተሰቡንም ባለቤቱንም እናት አባቱንም ይዞ ነው የጠፋው። ባለፈውም ጊዜ በተለያየ መልኩ ተመልክተ ይሆናል። አንዴ ዱባይ አንዴ ኳታር እየተባልክ ነው እና ጠፍተሃል ወይስ ትመጣለህ? በተስፋ ይጠብቁ። ከጠፋ ሴት ነው የጠፋው። ካልጠፋም የምትመጣ ከሆነ የት ነህ?
እንግዲህ አሁን የምገኘው በቻይና ጓንጁ ነው። እንግዲህ ያንን አንዴ ብራዚል አንዴ ኳታር ሲባል ስለነበረ ነው ፖስት ያደረኩት ያለሁበትን ጓንጁ ቻይና ጓንጁ ነው አሁን የምገኘው። አሁን እሱ ነው ኢንተርቪው ላይ ቻይና ያላችሁ። እኔ ከሳምንት በፊት ቻይና ነው ያለው ላልኳችሁ ለምን ኳታር ነው ያለው ሲል ሞጣ ነው ቻይና ነው ያለው አልኳችሁ። እናትና አባቴ ደግሞ ወደ ዱባይ የመጡት ከ2 ሳምንታት በፊት ይህንኑ ድርጅት ዋይቢኤስ ማርኬት ዲጂታል ሲስተሙን እና በተባበሩት አረብ ኤሚሬት እና በኢትዮጵያ ላይ ሰሞኑን የሚጀመረው የ888 ማርኬት የ2 ሳምንት አንድ ወር ሆናቸዋል። ልክ እነሱ መጣው ሳምንት ሳይሞላቸው ይሄ ወከባ መጣ። ያንተ አጀንዳ ተነሳ። አጀንዳው ራሱ ከተጀመረ 2 ሳምንት በላይ ነው ራይት። አንድ ወራቸው ኦንላይን ኢንተርናሽናል ኢኮመርስ ሲስተም ፕሮግራም ለማስመረቅ ነበረ። ለዛ ነበረ ቤተሰቦች የመጡት። ሌላው በሙሉ የነበሩ ቤተሰቦች እንግዲህ ኢትዮጵያ ነበሩ። ይሄ ግርግር ተፈጥሮ ድርጅታችን ስራ እስኪያቆም ቀን ድረስ በመደበኛ ስራውን እየሰራ የነበረበት ቦታ ነው። ለምንድን ነው ዱባይ የሚመረቀው? ኢትዮጵያ ውስጥ ለምን ማስመረቅ አልፈለግም ነው? አይቻልም። ምን አልከኝ? ተቆራረጠ። ዱባይ ላይ ማስመረቅ የፈለክበት ምክንያት ምንድን ነው? ለምን ኢትዮጵያ ውስጥ አልተመረቀም? የ888 የሚባለው 888 ቤዝ ያደረገው ወይም ደግሞ መጀመሪያ የተመሰረተው አሁን ህጋዊ ንግድ ፍቃድ አውጥቶ ስራ ላይ ያለው በተባበሩት አረብ ኤሚሬቶች ላይ ነው። ይሄ ነገር ሀፕን ስላደረገ ነው እንጂ አሁን 2 ሳምንታት በኋላ ኢትዮጵያ ላይ ለመመረቅ እቅድ ታቅዶ ነበር። ኦልሬዲ ሙሉ ሲስተሙ ኢንተግሬት ተደርጎ አልቋል። በደንበኞቻችን ገብተው ማየት ይችላሉ። አፕሊኬሽኑ ላይ 888 market.com.et ብለው ቢገቡ ያገኙታል። አፕሊኬሽኑን ሬዲ ሆኖ ነው እየጠበቀ ያለው። በነገራችን ላይ ወልደ ጊዮርጊስ ባህሪው በጭባጫ ሰው ስሙን ጥረው በውስጥ መጥቶ ያናግራል። ገይስ ትዝ ይላል። እኔ ወልደ ጊዮርጊስ ነኝ ብለህ በ88 በራስህ ቲክቶክ መጥ በጭባጫ ነገር በጭባጫ ባይሆን ነው በየቲክቶክ እየሄደ ገስት ላይ የሞጣን ቲክቶክ እናዘጋ የሚለው እንደምን ጨነቀ። አሁንማ ሰፊ ጊዜ ያለኝ እናንተ ጋር ገብቻ አስተበትባለሁ ሲል ያኔ ነው እናቴቱ የገረመ ከ80 ሺህ በላይ ለሚሆኑ ስራ ዕድል ለመፍጠር አልጠፋም። ለስራ ነው የሄድከው። ጓንጁ ምን እያረክ ነው አሁን? ለምን ሄድክ? ጓንጁ ከክሪስታል ትሬዲንግ ጋር እየገባ ነው። በዚህ ኢትዮጵያ ላይ አሁን በቅርቡ የምንጀምረው የመሰረታዊ ይሄ የአልባሳት ንግድ ስራ ላይ እንትን ለማድረግ ወደ ሰፕላይ ለማድረግ የራሳችን ሶፍትዌር የንግድ ሲስተም ላይ እሱን ቶሎ ለመጨረስ እንዲያደርጉን ለማፋጠን ነው እዛ የሄድኩት እና የኮስሞቲክስ ምርቶችን ፕሮዳክቶች ስለምናመርትበት ማለት የህይወት ታሪክን ስመለከት እንግዲህ በጣም በአጭር ጊዜ ውስጥ ለመበልጸግ የበቃ ከ7 ብር በ4 ዓመት ውስጥ ቢሊዮነር መሆኑን የገለጽክበት የመሳሰሉትን የተመለከትኩት። ይህ ደግሞ ትልቅ የፋይናንስ ስርዓትን የሚጠይቅ አንዳንድ ጊዜ ከሀገሪቱ ማክሮ ኢኮኖሚ ከኢትዮጵያ ብሔራዊ ባንክ የአሰራር ስርዓት ጋር መመሪያዎች ጋር የማይጣረሱ ጉዳዮችንም ይጠይቃልና ይሄን ያህል በዚህ ደረጃ በዚህ ፍጥነት እንደ አባት ስም መላክ የቻልከው ምን የትምህርት ባክግራውንድ እና ዲሲፕሊን አለ ከዚህ ጋር የሚያያዝ? እንግዲህ በኖርማል ትምህርት ሲባል እንግዲህ የእውቀት መሰረት ነው። እንግዲህ እውቀት ነው ዋናው ነገሩ። በተለያዩ ሰዎች በተለያየ አጋጣሚ የተለያየ እውቀትን ያካብታሉ። ይሄ በአካዳሚክ ደረጃ ወይም ደግሞ ትምህርት ብለን የምናስበው ብዙሃኑ የልብ የሚለው ይሄ መደበኛ በሆኑ የትምህርት ስርዓቶች 1ኛ፣ 2ኛ፣ 3ኛ ክፍል ብሎ የሚኖረውን ነው። በዛ እንግዲህ ከዚህ በፊት በሚዲያዎችም እንዳጋራሁት እስከ 9ኛ ክፍል የህይወት ኤክስፒሪየንስ አለኝ፣ የህይወት ትምህርት አለኝ። ባጭሩ ብዙ አታንዛዛ፣ 8 አታርገው ብቻ ነው የተማርኩት። ከዛ በኋላ ግን ሁለታችሁም ባለሀብቶች እሱም በ7 ነው ያቆመው፣ አንተም በ9 ያቆምከው። እንደውም አንተ ጎበዝ ነህ ማለት ለዛ እንግሊዘኛ እንኳን ሲያወራ ዩ ሚን ሚ ኦኬ ኖ ፕሮብሌም ሲል የሆነ ሰው ሰምቻለሁ።
በንግድ ስርዓት በተለያዩ አጋጣሚዎች ሰፊ ጊዜ ነበረኝ። የተለያዩ እንትኑ ጀርመንኛ ትናገራላችሁ ግን ጀርመኖች ባይዘው እንግሊዝኛ እየቻሉ አያወሯችሁ። እዚህ ላይ ነው ደግሞ ጨዋታቸው ዶች። ለዛ ደግሞ ጉሮሯችሁ ምቹ አይደል። ኖችን ለመቅሰም እንግዲህ በንግድ ስርዓቱ እንደምታውቀው ከድልላ ስራ ጀምሮ ድልላ ስራንም የጀመርኩበትን ግልጽ የሚታይ በተለያየ ጊዜ ስራዎችን በይፋ በሶሻል ሚዲያ ላይ እያጋራው የመጣውበት እና እንዴት አስተዋውቄ እንዴት ወደ ስራ እንደገባው ግልጽ ስለነበረ ከዛ በተረፈ ደግሞ በተባበሩት አረብ ኤሚሬት ላይ ወደ ስራ ከገባን በኋላ በአንድ አመት ውስጥ ምን ያህል አቺቭመንት እና ምን ያህል ድርጅታችን ታዋቂ ሆኖ ስራ ላይ አክቲቭ ሆኖ የትምህርት ወይምን ባክግራውንድ ምንድነው ብቻ ነው የተጠየቀው ከወልደ ጊዮርጊስ። ራሴን አታሳመመኝ። በቃ እስከ 9 የተማርኩት ግን ኤክስፒሪየንስ አለ። ሰው ሀብታም ደግሞ ግዴታ ትምህርት መጨረስ የለበትም። አንዳንድ ሰው ኢኮኖሚ ይማርና ኢኮኖሚ ላይ ስራ ማናጀር ይማራ እንትን አይደል። ሰው በተማረበት አይሰማራ። ወደ ዴስቲኒ ወደ ፍላጎት ወደ ኢንተረስቱ ነው የሚሄደው። እኔ ኢንተረስቴ ከትምህርት እንትን ስለነበር ግቢ ላይ ነው ፎከስ ማድረገው። እዛ ሴት ትምህርት ቤት ሰርቲፊኬት ሊሰጥህ እንጂ የላይፍን እንትን ሊያስተምር አይደል። እና እርግጠኛ አሁን ማይብ መሆንህን ወይም ደግሞ አለመማርን የበታችነት ስሜት ለምን ይሰማል? ገብቷል? ምንም ችግር የለም። መጻፍ ትችላለህ፣ ማንበብ ትችላለህ። ራይት በቃ እሱ ይበቃል። ያ ሰው ህልሙን እንጂ የሚኖረው ትምህርቱን አይደለም የሚኖረው። ቲዮሪ የሚጠቅመው ትምህርት ቤቱ ስትሆን ፈተና ለመሙላት ዳሽ ለመሙላት እዛ ሴት ከዛ ስትወጣ ምን እንደተማርክ ትረሳዋለህ። ኤቢሲዲን እስከ ዜድ የማይጽፍ ሰው አለ እኮ ረስቶ ግን ያነባል፣ ይጽፋል። ምን ይላል? በቅደም ተከተል ሲጻፍ ቢባል አይጽፍም። ደደብ ስለሆነ አይደል፣ ቅደም ተከተሉ ላይ ትኩረት ስለማያደርግ ብቻ እዛ ሴት እና አልተማርክም እንዳትባል ብዙ ሊማሊሞ ዳገት ላይ ወጣ ወረድክ ኪሊማንጃሮ ላይ ያገኘነህ እና ችግር የለውም አለመማር። ያ መጻፍና ማንበብ ከቻልክ ከዛን ህይወት ወደ መራች ህይወትን ትኖራለህ። እንደ ነብይ የነበረ የቆየ መሆኑ የሚታወቅ ግልጽ ነው። እንግዲህ በዛ ሂደት ውስጥ ነው ይሄ ነገራችን ይወጣል። ኦኬ እሺ፣ የመጨረሻ ጉዳይ በኢንተርፖል ተይዞ መምጣት አለበት የሚልም ነገር ውስጥ ተመልክቼ ነበር እና እንደሱ አይነት አዝማሚያ ጠገብህ አጋጣሚ ሆኖ ከትምህርት ጋር ቢሆን ኦኬ ነው፣ ግን ካልሆነም ይሄን ያህል አልተማርኩም ማለትን ከባድ ነገር አይደለም ማለት ነው። ሲጀመር ቪዲዮ ራሱ የ30 ደቂቃ ቪዲዮ ቢያንስ 2 ሰዓት ሊወጣው ይገባል እኮ ቪዲዮ። ጎዳና ተዳዳሪ ነው ኦኬ፣ እንኳን አወጣው ከጎዳና ከስንት ዓመት በፊት